ኢትዮጵያ በአረንጓዴ ኢንዱስትሪ ልማትና የኃይል ሽግግር የጀመረችውን ስራ በማጠናከር የላቀ ሚና መጫወቷን ትቀጥላለች አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የኬንያው ፕሬዝዳንት ዊሊያም ሩቶና በፈረንሳያቻቸው ኢማኑኤል ማክሮን በጋራ ባዘጋጁት ጉባኤ ላይ የኢትዮጵያን ተሞክሮ ማካፈላቸውን አንስተዋል። በተለይም የአረንጓዴ ኢንዱስትሪ ልማትና የኃይል ሽግግርን በተመለከተው የውይይት መድረክ ላይ ከተሞክሯችን የተቀዱ ከፍ ያሉ ሀሳቦች ተነስተዋል ነው ያሉት። በተያያዘም ጠቅላይ ሚኒስትር ዶክተር አብይ አህመድ በኬንያ የነበራቸውን ቆይታ በማጠናቀቅ ወደ ኢትዮጵያ ተመልሰዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ወጣቶች በተሰማሩባቸው ዘርፎች ብቁና ተወዳዳሪ እንዲሆኑ በትጋት እየሰራን እንገኛለን አሉ። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በከተማችን የስፖርት ማዘውተሪያዎችን በመገንባት ወጣቶች በአካል የጠነከሩ በአእምሮ የዳበሩ ብቁና ተወዳዳሪ እንዲሆኑ የተለያዩ አካላትን በማስተባበር በትጋት እየሰራን እንገኛለን ነው ያሉት። ሀገር እየተገነባች ያለችው ለወጣቶች ነው ያሉት ከንቲባዋ ወጣቶችን ያላግባብ ከመፈረጅ ይልቅ በእውቀታቸውና ባላቸው ተሰጥኦ መስራት እንዲችሉና ህልማቸውን እንዲያሳኩ በሁሉም መስክ ምቹ ሁኔታን መፍጠር እንደሚገባ እወቁ ብለዋል። የጉምሩክ ኮሚሽን በበጀት ዓመቱ ባለፉት 10 ወራት 600 ቢሊዮን 233 ሚሊዮን ብር ገቢ ሰበሰበ። ኮሚሽነር ዶክተር ደበሌ ቃበታ በሰጡት መግለጫ እንዳሉት ኮሚሽኑ የእቅዱን 100.2 በመቶ አሳክቷል። የኮሚሽኑ ተከታታይ የሪፎርም ስራዎች ለዚህ ስኬት ቀዳሚውን ድርሻ እንደሚወስድ አስረድተዋል።